የመንግስተ ሰማያት ሚስጥር እኮ ለእናንተ ተሰጥቷቸዋል፣ ግን ለሁሉም አይሰጥም ማለት ነው። የመንግስተ ሰማያት ሚስጥር ሁሉም ያውቃል ብላችሁ የምታስቡ ከሆነ ስህተት። አንድ ላይ ሰብሰቡ እንጂ በአንድ አይነት መንገድ አይደለም የመጡት። 5000 ሰው የመጣው ከየቤቱ፣ 12ቱ ሰው የመጣው ግን ቤቱን ጥሎ ቤቱን ትቶ፣ 5000 ሰው የመጣው ግን ከቤቱ፣ 12ቱ ሰው ግን ቤት እንዳይኖረው ሆኗል። ምን ማለት ነው? የመንግስተ ሰማያትን ሚስጥር ከቤታቸው በላይ ቫልዩ ያደርጋል። በምድር 100 እጥፍ በሰማይ ዘላለም ህይወት ተብሎ ተጽፏል። 100 እጥፍ ይኖርሃል እንላለን። ሁሉ ክርስቲያን ይኖረዋል? 100 እጥፍ አይኖረው። ሁሉ አማኝ ይኖረዋል? አይኖረው። ለምን? ከዛ በፊት የተባለ አእምሮ ጎበዝ ተማሪ መሆን ይችላል፣ ግን ጎበዝ መሪ መሆን አይችልም። ጎበዝ መሪ ብቻ ሳይሆን መሪ መሆን አይችልም። ለዚህ ነው መጽሐፍ አእምሯችሁ መታደስ ተለውጡ ይላል። ገና የሚታደስ ሊመራ አይችልም። በሂሊንግ ኮምፕሮማይዝ ሰው የሚያደርገው ለምንድን ነው? የኢየሱስን ጀርባ መመልከት ማየት ስላልቻለ። መስቀል ሲባል ፊት ለፊት ብቻ ማየት ተውና ወደ ጀርባም ዙሩ። ኢማጂን አድርጉ። መስቀል ላይ ያለው ጣር ላይ ያለ እየተመለከታችሁ ወደ ጀርባውም ዙሩ። ከመስቀሉ ጀርባ ሄዱና እዩ። ጀርባው ሰውነቱ ምንድነው እየሆነ ያለ? እያንዳንዱን ፓርት ተመልከቱ። ሚስማሩ በዛ በኩል እንጨቱ ላይ ይታያል። እግሩ ውስጥ የገባው ሚስማር ስትዞሩ ሚስማር ነው የምታዩት። በጀርባም እጁም ላይ ሚስማር ታያላችሁ። እሾሁ ከእንጨቱ ጋር ተጣብቆ እዚህ ጭንቅላቱን ሲያስጨንቀው ታያላችሁ። በጥርሱ ደም ሲወጣ ታያላችሁ። ከዚህ ከሚገባው ሚስማር ይሄ እሾህ አሜኬላ ላይ ነው። ስለዚህ ይሄ ማይግሬን ነሽ ሄዴክ ነሽ የሚሉት ሁሉም ነገር እሱ ላይ ነው ያለው። እያንዳንዱ ያንን ቫልዩ ማድረግ ካልቻላችሁ፣ ያንን ካልተመለከታችሁ እዚህ ያለው ችግር በጣም ገናና ነው። እዚህ ያለው በሽታ በጣም ገናና ነው። ኮምፕሮማይዝ ማድረግ ትችላላችሁ። ይገባኛል ብላችሁ አትቆሙ። ይገባኛል የምትሉት እሱ ስለከፈለ እንጂ እኔ ስለከፈልኩ እኛ ስለከፈልን አይደለም። በምሳሌ አስተምሮ ኢየሱስ ደቀ መዛሙርቶቹ ጠየቁት። ማለት ቅድም ያልከው ምንድን ነው አይነት ብለው ጠየቁት። ምሳሌውን ትርጉሙን ፈልገው የመንግስተ ሰማያት ሚስጥር እኮ ለእናንተ ተሰጥቷቸዋል፣ ግን ለሁሉም አይሰጥም ማለት ነው። ገብቷቸዋል? የመንግስተ ሰማያትን ሚስጥር ሁሉም ያውቃል ብላችሁ የምታስቡ ከሆነ ስህተት። ሁሉም አያውቅም። ለነሱ ተሰጥቷል። ለነሱ የተሰጠበት ምክንያት ግን ምንድን ነው? አንድ ላይ ሰብሰቡ እንጂ በአንድ አይነት መንገድ አይደለም የመጡት። 5000 ሰው የመጣው ከየቤቱ፣ 12ቱ ሰው የመጣው ግን ቤቱን ጥሎ ነው። ቤቱን ትቶ ነው። 5000 ሰው የመጣው ግን ከቤቱ፣ 12ቱ ሰው ግን ቤት እንዳይኖረው ሆኗል። ምን ማለት ነው? የመንግስተ ሰማያትን ሚስጥር ከቤታቸው በላይ ቫልዩ ያደርጋሉ። ሚስጥር በቃ ማወቅ፣ እግዚአብሔር የሚያውቀውን ማወቅ ከቤታቸው በላይ ቫልዩ ያደርጋል። እግዚአብሔር የሚያውቀውን ማወቅ፣ እግዚአብሔርን ሚስጥር ማወቅን ከቤታቸው በላይ ቫልዩ ያደርጋል። ሌላው ለምሳሌ ስናስተምር ስንሰብክ በምድር 100 እጥፍ በሰማይ ዘላለም ህይወት ተብሎ ተጽፏል። 100 እጥፍ ይኖርሃል እንላለን። ሁሉ ክርስቲያን ይኖረዋል? 100 እጥፍ አይኖረው። ሁሉ አማኝ ይኖረዋል? አይኖረው። ለምን? ከዛ በፊት የተባለ አለ። ቤቱን፣ ሚስቱን፣ ልጆቹን፣ እናቱን፣ አባቱን፣ እህቱን፣ ወንድሙን፣ መሬቱን፣ ባሪያዎቹን ሁሉን ስለኔ የተዋል። ከዛስ በምድር 100 እጥፍ። እነዚህን ሁሉ ሲተው ዋጋ እየከፈለ ነው። አዎ፣ ግን የሚገባውን ሊያገኝ ያለውን የሚገባውን ዋጋ እየከፈለ ነው አይደለም። ሊያገኝ ያለውን ነገር ቫልዩ ከማድረግ የተነሳ የሚከፍለው። ገብቷቸዋል? ቫልዩ ለማድረግ ነው የሚከፍለው። እግዚአብሔር የሆነ ነገር ሰጣለሁ ይሄንን ጣል ሲልህ ለመጣል ፈቃደኛ ካልሆንክ ሊሰጥ ያለውን ነገር ከዚህ በላይ ቫልዩ አላደረገም። እጅ ላይ ያለውን የበለጠ ቫልዩ ያደረገ። ስለዚህ ማለት ዲስፓይስ የምታደርገው በሚያደርግ ልብ ይዘህ አይሰጥህም። የከበረ ነው ያውቀዋል። እንቋችሁን ከእርያ መካከል አትጣሉ አለ እግዚአብሔር ኢየሱስ። እሱም ይጥል ይመስላችኋል? እናንተ እንደዛ ብሏችሁ የከበረውን ነገር ለውሻ አትስጡት አለ። ይነክሱታል አለ። እርያው ይረግጠዋል አለ። እሱም ያደርግ ይመስላችኋል? የመንግስተ ሰማያትን ሚስጥር በእርያ መካከል የሚጥል ይመስላችኋል? ለውሻ የሚሰጥ ይመስላችኋል? ሰውን ውሻ እያልኩ ርያ እያልኩ አይደለም። እሱስ ርያ እያለ ያለው ማንን ነው? እሱስ ውሻ እያለ ያለው ማንን ነው? ውሻን ነው እንዴ? ርያን ነው እንዴ? አይደለም። ያንን ልብ ነው እያለ ያለው፣ ሰውንም አይደለም። ልብ ቫልዩ የማያደርግ ልብ፣ እንቁን የሚረግጥ የከበረውን ነገር ነክሶ የሚተው ማለት መልሰው ይነክሷቸዋል ነው እንደው የሚለው። የከበረውን ነገር ሰጣችሁ
የከበረ ነገር ተቀብያለሁ ብለው ግሬትፉል አይሆኑ። የከበረው ነገር ይወስዱና ዘለው እናንተን ይነክሷቸዋል። ይሄንን ብዙ ጊዜ አይቻለሁ እኔ በህይወቴ ብዙ ጊዜ። ያን የከበረ ነገር ተቀብያለሁ፣ ይሄ ከህይወት ይበልጣል አይሉ፣ ይሄ ትልቅ ነው አይሉ፣ እናንተን መልሰው ይነክሷቸዋል። ለዛ ግሬትፉል ሳይሆኑ ስህተት ብለው የሚያስቡትን እየለቃቀሙ መንከስ ይጀምራሉ። አታክ ማለት እግዚአብሔር ያንን ያደርጋል ለራሱ፣ ለሰው የመከረው ለራሱ ያደርጋል። ያን እንትኑ ፕሪንሲፕሉን አልፎ ያደርጋል አያደርግም። ስለዚህ የማንረግጠው እንዲሆን ምን እንሆናለን? ያንን የሚረግጥ ልብ እናስወግዳለን ከኛ። ያንን የሚነክስ ባህሪ እናስወግዳለን ከኛ። መልሶ የሚነክስ ግሬትፉል የማይሆን ባህሪ፣ የማያመሰግን ባህሪ፣ አመስጋኝ ያልሆነ ኮምፕሌን የሚያደርግ የተደረገለትን የማያስብ ያንን ካራክተር ያንን ባህሪ ከኛ ያስወግዳል። እንዴት አድርጎ? ዋጋ አስከፍሎን ለማስወገድ ነው ዋጋ የምንከፍለው። ግልጽ ነው ግን አይደለም? ዋጋ አስከፍሎን ዋጋ የምንከፍለው ዋጋ የምንቀበለው ነገር የምንከፍለው ዋጋ የሚመጥን ስለሆነ አይደለም። ደግሜ የምላችሁ ከምንቀበለው ነገር ጋር እኩል ስለሆነ አይደለም። ማንም መክፈል አይችልም። ማንም ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎደል ምን ይጠቅመዋል አለ ኢየሱስ። ከዛ ለነፍሱ ምን ምትክ ይገኝለታል አለ። ነፍሱን ማዳን ቢችል ሰውየው አያድንም እንዴ? ዓለምንም እያተረፈ አያድንም እንዴ? ግን ነፍሱን ማዳን የሚችል አይችልም። መክፈል አይችልም። ክፍያውን ከፍሎ ነፍሱን ማዳን አይችልም። የተከፈለውን ክፍያ ግን ለመቀበል ዓለምን መተው አለበት። ነፍሱን ለማዳን ዓለምን መተው አለበት። ዓለምን መክፈል አለበት። ዓለምን ሲከፍል ዓለም ትመጥነዋለች ለነፍሱ ማለት አይደለም። ገብቷችኋል? የተከፈለለትን ዋጋ ግን ቫልዩ ያደርጋል። ዓለምን በመተው ከዓለም ይልቅ ቫልዩ ያደርጋል። ጆሲ ይሄ እንዲመራኝ እኔ አልፈቅድም። በፍጹም ፈቃደኛ አይደለሁም። ይሄ ነው እንዲመራኝ የምፈልገው። መንፈስ ነው እንዲመራኝ የምፈልገው። ይሄ ቴረብል ሊደር ነው። መጥፎ መሪ ነው። አእምሮ ጎበዝ ተማሪ መሆን ይችላል፣ ግን ጎበዝ መሪ መሆን አይችልም። ጎበዝ መሪ ብቻ ሳይሆን መሪ መሆን አይችልም። ጥሩ መሪ መሆን አይችልም። መጥፎ መሪ ነው የሚሆነው። ለዚህ ነው መጽሐፍ በአእምሮአችሁ መታደስ ተለወጡ ይላል። ገና የሚታደስ ሊመራ አይችልም። ለመታደስ የሚሆን ግን ቦታ አለው በእግዚአብሔር ዘንድ። ሲመራ ግን ይታደሳል። ከመራ ግን አይታደስም። የሚመራው መንፈስ ነው። መሪ መንፈስ ነው። ቀድሞ የሄደ ነው እሱ። ሁሉንም ቦታ ቀድሞ ያውቃል፣ ደርሶበታል። ወደ ቀይ ባህር ሲያመጣቸው ቀይ ባህርን አልፎ ያውቃል። ከዚህ በፊት እንዴት እንደሚታለፍ ያውቃል። አእምሮ ግን ወደ ቀይ ባህር አይመራም። በፍጹም ሊያደርገው አይችልም። ሙሴ የአእምሮ መሪ አልነበረም። ዳዊት የአእምሮ መሪ አልነበረም። ብዙ የጦርነት ልምድ ያለ ሰው መልሶ ከ1000 ውጊያ በኋላ 1001ኛ ውጊያ ላይ መልሶ ይጠይቃል፣ በየት በኩል ልውጣ ይላል። የጦርነት ስልትን አይከተልም። የመንፈስን ሊደርሺፕ ግን ይከተላል። ስለዚህ ሁልጊዜ ያሸንፋል። በዛን ጊዜ ሁልጊዜ የሚያሸንፍ ጦረኛ የለም፣ አይገኝም። ናቡከደነጾርም ወድቋል። የባቢሎን ጦርም ተሸንፏል። የፋርስም ጦር ተሸንፏል። የሜዶንም ጦር ተሸንፏል። የግብፅም ጦር ብዙ ጊዜ ተሸንፏል። ሮማውያንም ፈራርሰዋል። ያለ ጦርነትም የሚወድቁ ደግሞ አእምሮ የሚመራቸው ማለት ነው። አንዱ ማሳያ ሰለሞን ነው። ያን የመንፈስን መንገድ መከተል ፈጥኖ ፈቅ ያለ ሰው፣ ሰዎች የጣሉት ሰው። ኢየሱስ ሄዶ ወንጌል ሰብኮለታል ብዬ አምናለሁ። ካልሆነ መንግስተ ሰማያት ሊገባ አይችልም። ጣዖት አምልኮ ነው የሞተው አይደለም እንዴ? ለአሼራን ምስል ሰግዶ ነው የሞተው። ለበዓል ሰግዶ ነው የሞተው። በኮረብታ ላይ ላሉ መስገጃዎች ሁሉ ዕጣን አጥኖ ነው የሞተው። እና እግዚአብሔር የሰጠውን ያንን ሁሉ ዊዝደም ያንን ሁሉ ነገር ቫልዩ ለማድረግ የሚሆን አቅም እንዳይኖር ነው ያደረገው። ይሄ ሊደር መጥፎ፣ ይሄ ሊደር ሲሆን መጥፎ።
ግን ኢየሱስ አለ ከሰለሞን የሚበልጥ በዚህ አለ። አሁን እሱ ይመራል። እሱ በትክክል ይመራል፣ አይስትም። ፕሮባቢሊቲም የለም፣ የመሳት ፕሮባቢሊቲም የለውም። እሱ የምትከተሉ ከሆነ እናንተም ህይወት ላይ የለም የመሳት ፕሮባቢሊቲ። ስህተት በሆነበት ቦታ ላይ ራሱ ትክክል ያደርጋል። እሱ ስህተት አይበልጠው። የእሱን ጽድቅ፣ የእሱን ምህረት፣ የእሱን ኃይል፣ የእሱን ዊዝደም ስህተት አይበልጠው። ጌታ ይመስገን። ቴረብል ሊደር መጥፎ መሪ ነው አይተናል። ዓለማችን ላይ በየጊዜው ጦርነት፣ በየጊዜው ምናምን፣ ይሄ ሁሉ የአእምሮ አመራር ነው። በየጊዜው ክፍፍል፣ በየጊዜው ጥላቻ፣ በየጊዜው ያዕቆብ ከምድር የሆነችው ጥበብና ያዕቆብ አይደል ያለው ከሰማይ የሆነችው ጥበብ ብሎ የጠቀሳቸው ምንድን ናቸው? ከምድር የሆኑት ኢንቪ፣ ቅናትን፣ ራስ ወዳድነትን፣ ምቀኝነትን ጥበብ ብሎ ተንኮልን ጥበብ ብሎ። ምክንያቱም ይሄ ጥበብ ከማን ነው ይላል? ከምድር ከአጋንንት ነው ይላል። ከአጋንንት ነው ይላል። ኤኒዌይስ ወደ ዋጋ መክፈል ስንመጣ አሁን እናንተ መታችኋል፣ ዋጋ ከፍላችሁ መጣችሁ። ይሄ በጣም ትልቅ ነገር ማለት ዲስፓይስ የሚደረግ አይደለም። በጣም ትልቅ ነገር ነው። ይሄን ሁሉ ዋጋ የከፈላችሁት የተከፈለውን ዋጋ ቫልዩ መጀመሪያ ስለምታደርጉ ነው። ቀጥሎ የበለጠ እንድታደርጉ ነው። አንድ ሰው ዋጋ የከፈለለትን ነገር በጣም ይወዳል አይደል እንዴ? አይደል? አንዲት ሴት እንዳረገዘች እርጉዝ እንደሆነች ባረገዘች በወሯ ሙሉ በሙሉ ቫልዩ አታደርግም ልጇን። ለዛ ብዙ ሴቶች የመግደል እንትን አላቸው። ያንን ልጅ የመግደል ብዙ ሴቶች በዓለም ያሉትን ነው እያሉ ያሉት እንትን አላቸው። ምንድነው የሚባለው? ፖቴንሻል አላቸው። ቀላል ነው፣ ሲምፕል ነው ለነሱ። ብዙ ዴፊኒሽን ተሰጥቶም ማመን፣ ራሳቸውን ማሳመን እምነት አይደለም እሱ። ራስን ኮንቪንስ ማድረግ፣ ራስን ምንድነው ማሳመን፣ ማመን አይደለም ማሳመን፣ መቀበል ይችላል። ምንም ብዙ ስትራግል አያደርጉም። እዛው ሆድ ውስጥ ሆኖ ግን 6 ወር ሲሆነው የበለጠ ቫልዩ ያደርጋሉ። ያቺ ሞርኒንግ ሲክነስ አለች ምናምን እያለ የከፈለችው ዋጋ የበለጠ ቫልዩ ያደርጋል። ግን ስቲል 6 ወር ሆኖም የሆነ ቴንደንሲ የሆነ አቅም ይኖራት ይሆናል። 9 ወር ሲሆን ይቀንሳል። ከተወለደ በኋላም ጥቂት ፐርሰንት ሊኖር ይችላል አንዳንዶች ጋር። ብዙ ሴቶች ግን ከዛ ይወጣሉ፣ የመግደል እንትናቸውን ይተውታል። አንዳንዶች ግን ታሪክ ምናምን ሰምተናል አይደል? ብዙ ዜናዎችን። አንዳንዶች ግን ከተወለደም በኋላ እርምጃ ሊወስዱበት ይችላሉ። 10 ዓመት ከሆነ በኋላ ግን ልጄ ብላ ራሷን ትሰጣለች። ሞታለሁ ትላለች። 20 ዓመት ሲሆነውማ ከሚስቱ ጋር ሁሉ ሊያገባ ሲል ከሚስቱ ጋር ሁሉ መጣላት ትጀምራለች። እናትነቷን ለማስከበር ማትከፍለው ዋጋ አይኖርም። ዋጋ ስለከፈለች ነው ቫልዩ ያደረገችው። ግን የልጁ ዋጋ ግን እሷ የከፈለችው ዋጋ አይደለም። ችግሩ እሱ ነው። ችግሩ እሷ የከፈለችው ዋጋ የልጁ ዋጋ እንደሆነ ይሰማታል። የልጁ ዋጋ ግን እሷ አይደለም። የልጁ ዋጋ ድሮም ሆዷ ውስጥ እያለም ከመምጣቱም በፊት ዋጋው መጀመሪያ ለዚህ ነው ሆድ ውስጥ እያለም ብትገለው ከተወለደ በኋላም ብትገለው በእግዚአብሔር ዘንድ ነፍሰ ገዳይ ናት። መግደል ቫልዩ መጀመሪያ ምንም ልትጨምር አትችልም፣ ልትቀንስ አትችልም። ግን ቀድሞውኑ ሁሉን ዋጋ የከፈለው እርሱ ግን ሆድ ውስጥ እያለም ይወደዋል ጨርሶ። 20 ዓመት ከሞላም በኋላ ጨርሶ ይወደዋል። 20 ዓመት ሲሞላው አያድግም ፍቅሩ። እውነተኛውን ቦታ የሰጠው እውነተኛውን ዋጋ የከፈለለት ግን የሞተለት ግን አለቀ። ፍቅሩን የሚቀንስበት የለ፣ የሚጨምርለት የለ። ዋጋ በከፈላችሁ ቁጥር የከፈላችሁት ዋጋ ለዛ ነገር የሚመጥን አይደለም፣ በፍጹም ሊሆን አይችልም። ይሄን ጨርሳችሁ ማወቅ አለባችሁ። እኔ ዋጋ ከፍዬ ማለት የለባችሁ። ዋጋ መክፈላችሁ ቫልዩ እንድታደርጉ አድርጓችሁ። ቫልዩ ማድረጋችሁን ነው እንጂ ቫልዩ ማድረግ ያለባችሁ ዋጋ መክፈላችሁ ነው። ዋጋ በመክፈላችሁ ውስጥ ቫልዩ ወደ ማድረግ ስትመጡ፣ ከዚህ ቦታ ወደዚህ ቦታ ስትሸጋገሩ ይሄን ነው አድማየር ማድረግ ያለባችሁ። ይሄን ነው ማድነቅ ያለባችሁ፣ ማክበር ያለባችሁ እንጂ እዚህ ዋጋ ስትከፍሉ የነበረው ዋጋውን አይደለም፣ የከፈላችሁትን አይደለም።
ይሄን ማነጻጸር ከጀመራችሁ ግን ቫልዩ ማድረጉን እንትን የተሸረሸረባችሁ ይመጣል። አንደኛ። ሁለተኛ ከዚህ የሚበልጥ ዋጋ ስላለ ትዕቢት ነው። ዋናው ዋጋ ስላለ ትዕቢት ነው። ለነገሩም የሚገባውን ቦታ አትሰጡት። ይሄ አይደለም ዋጋው፣ እሱ ነው ዋጋው። እሱ የከፈለው ነው ዋጋው። ቀራንዮ ነው ዋጋው። ጎልጎታ ነው ዋጋው። ደም ነው ዋጋው። አሜን። ለማንኛውም ሂሊንግ በሂሊንግ ኮምፕሮማይዝ ሰው የሚያደርገው ለምንድን ነው? የእሱን ጀርባ መመልከት ስላልቻለ፣ የኢየሱስን ጀርባ መመልከት ማየት ስላልቻለ። ፊት ለፊት ማየት ተውና፣ መስቀል ሲባል ፊት ለፊት ብቻ ማየት ተውና ወደ ጀርባም ዙሩ። ኢማጂን አድርጉ። መስቀል ላይ ያለው ጣር ላይ ያለ እየተመለከታችሁ ወደ ጀርባውም ዙሩ። ከመስቀሉ ጀርባ ሄዱና እዩ ጀርባው። ከዛ ጀርባ ምንድን ነው ያለው? ጀርባው ምን እየሆነ ነው ያለው? እዛ መስቀል ላይ ሰውነቱ ምንድን ነው እየሆነ ያለው? ተቆራርጦ ነው፣ ደም እየፈሰሰ ነው ያለው። መቀመጫው አካባቢ እዩ ሂዱና፣ ምንም የሚታፈር ነገር የለም። እዩ፣ ምንም አላፈርም። እርቃኑን ለመንጠልጠል ስለኛ ዋጋ ከፍሏል። እያንዳንዱ ሂዱና እዩ፣ መቀመጫው አካባቢ ቆራርጠውታል። እግሩን እዩ፣ ወደ ታች ወደ ባቱ፣ ወደ ታች ወደ ምንድን ነው የሚባለው? ይሄ ወደዚህ ተመልከቱት። የለም መስሎቹ ወጥተው ይታያሉ። እያንዳንዱን ፓርት ተመልከቱ። ሚስማሩ በዛ በኩል እንጨቱ ላይ ይታያል። እግሩ ውስጥ የገባው ሚስማር ስትዞሩ ሚስማር ነው የምታዩት። በጀርባም እጁም ላይ ሚስማር ታያላችሁ። እንጨት ላይ ያለ ሚስማር ታያላችሁ። እዛ ላይ ነው ያንጠለጠሉት። እሾሁ ከእንጨቱ ጋር ተጣብቆ እዚህ ጭንቅላቱን ሲያስጨንቀው ታያላችሁ። በጥርሱ ደም ሲወጣ ታያላችሁ። ከዚህ ከሚገባው ሚስማር ይሄ እሾህ አሜኬላ የተነሳ በጥርሶች ውስጥ ደም ሲያንተፋትፍ ታያላችሁ። እያንዳንዷን ድምፅ እያወጣ ያለው ደም እየተፋ ነው። ፀጉሮቹ በሙሉ ታጥበዋል በደም በሙሉ፣ እያንዳንዱ ዘለላ በደም ታጥቧል። ስለዚህ ይሄ ማይግሬን ነሽ ሄዴክ ነሽ የሚሉት ሁሉም ነገር እሱ ላይ ነው ያለው። እያንዳንዱ ያንን ቫልዩ ማድረግ ካልቻላችሁ፣ ያን ካልተመለከታችሁ እዚህ ያለው ችግር በጣም ገናና ነው የሚመስለው። እዚህ ያለው በሽታ በጣም ገናና ነው የሚመስለው። ኮምፕሮማይዝ ማድረግ ትችላላችሁ። ይገባኛል ብላችሁ አትቆሙ። ይገባኛል የምትሉት እሱ ስለከፈለ እኔ ስለከፈልኩ እኛ ስለከፈልን አይደለም። ይገባኛል የምንለው ማን ነው ታዲያ? እሱ የከፈለውን ዋጋ የሚጠቀመው ማን እንዲጠቀም ነው? ያንን ሁሉ የከፈለው ለማን ነው? ይሄንን ሁሉ ባዶ የሆነ ያጣው ለማን ሲባል? አልቀበልም ደሞዙን እሱ ለክቶበት ደሞዙን አያገኝ እንደማለት እኮ ነው። ልፋቱ በከንቱ ይሁን እንደማለት እኮ አይደል እንዴ? ኢየሱስ ማለት ነው። ኢሳይያስ ሲናገር እርሱ ስለ በደላችን ደቀቀ፣ እሱ ግን ኢሳይያስ 53 ላይ እርሱ ግን ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ በእሱ ላይ የመጣው ስቃይ ለእኛ ሰላም አመጣልን፣ በእርሱ ቁስል እኛ ተፈወስን ምናምን ይላል። ግን ምንድን ነው የሚለው? እኛ ግን ይላል በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው እና እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። ምን ማለት ነው? የእሱን ቁስል ለእኔ ነው ብለን ካልወሰድን ለራሱ ነው የቆሰለው፣ በራሱ ምክንያት ነው የቆሰለው እያለን ነው ማለት ነው። ለእኛ አይደለም እያለን ነው ማለት ነው። በእግዚአብሔር ተመቶ ነው፣ ተቀስፎ ነው የሚገባውን ያገኘው እያለን ነው። ጌታ ይመስገን። የእሱ ደም ነው በከንቱ ፈሶ እንዲቀርም አልፈቅደው። ስለሌላው ደም አልተጠራው፣ ስለማንም ደም አልተጠራው። የእሱ ደም ግን በከንቱ ፈሶ እንዲቀር አብ ፈቃደኛ አይደለም። እኔን ተጠያቂ ያደርገኛል። ስለዚህ ተጠያቂ መሆን አልፈልግም። የእሱን ደም እያንዳንዷን እንጥፍጣፊዋን በረከት ማግኘት ፈልጋለሁ። ያን ካላደረግኩ በእግዚአብሔር ዘንድ ሲሄድ ተጠያቂ መሆን አይቀርም። በሰማይ ልታገኙ የማትችሉት በምድር ያለ በረከት ብዙ ነው። በምድር ያለ ነገር ብዙ ነው። በሰማይ አታገኙት። ግን በሰማይ ያለውን አክሰስ የምታደርጉት እዚህ ያለውን ኤክስፒሪየንስ ስታደርጉ ነው። እዛ ያለውን አንሎክ የምታደርጉት። ብዙ ሰው የሚያስበው እዚህ ያለውን ከተጠቀምኩኝ እዛ ያለው ያልቅብኛል ብሎ ያስባል። መዝገባ በላይ አከማችሁ መዝገባችሁን ሲል እሱ ሌላ ትርጉም ነው፣ ሌላ ነገር ነው።
ሌላ ትምህርት ነው። ሌላ ምንድነው? ሌላ ኮንቴክስት ነው። ይህንን ነው ስትጠቀሙ እዛ መዝገብ የምታከማችሁት። ይህን እንዴት ማኔጅ የምታደርጉበት መንገድ ነው እዛ መዝገብ እንዲኖራችሁ የሚያደርግ። በምድር የተሰጣችሁን ሀብት የምትጠቀሙበት መንገድ እዛ መዝገብ እንዲኖራችሁ ያደርጋል። ግን በዛ ብቻ የሚገኝ በዚህ ብቻ የሚገኝ በዛ የማይገኝ በዛ ብቻ የሚገኝ በዚህ የማይገኝ ብዙ ነገር አለ። ምድር እኮ የእግዚአብሔር ቴስት ናት። ቴስት ሰማይ እኮ ስትሄዱ ምድርን የሚመስል ነገር ብዙ ነገር ታገኛላችሁ። ሙሉ በሙሉ ባይመስልም ማንም አልፈጠራትም። የራሱ ቴስት ስለሆነች ነው እሱ የፈጠራት እና የእሱን ቴስት ነው የምታገኙት። እዚህ ያለው በረከት የእግዚአብሔር ቴስት እዚህ ኢንጆይ እንድናደርግ። ግን ያንን ቴስት እዚህ ኤክስፒሪየንስ አድርገን እዛ ስንሄድ እናውቃለን። በዚህ ለመታዘዝም ጌታ ስለረዳኝ አመሰግናለሁ። ምክንያቱም ሪሊጂየስ እንድትሆኑ እግዚአብሔርን ለሁሉም ነገር መታዘዝ እንዳትችሉ ራሳችሁን እንዳትለቁ የሚከላከል ፋይት የሚያደርግ አካል ብዙ ነው ሁልጊዜ። ለምሳሌ አንድ ወጥቶ ፌስቡክ ላይ እንደዛ ቢለጥፍ በረሃብ ሊገላቸው አንድ አገልጋይ ሰብስቧቸው ልጆችን ምናምን ተብሎ ሊወራ ይችላል። ሊሄድ ነው ወደ ግቢና እንዳልከለክለው ፈርቶ እዚህ አየር ወስጄ ልምጣ አለኝ። ይቻላል አልኩት። ለካ እያመለጠ ነው። ግቢ ሄዶ ምን አለ? ክርስቲያን ልጆችን ሰብስቦ ቢኒያም ልጆችን ሰብስቦ እየገደለ ነው፣ ድረሱላቸው አለ። ኮምፕሌን የሚያደርግ ልብ አይሰጠው። ሌላ ታምር ድጋሚ አይሰጠው። ኮምፕሌን የማያመሰግን ኔጌቲቭዋን ነገር ነጥፎ የሚያወጣ ልብ አይሰጠው። ገብቷቸዋል። ይሄ ልጅ እየተጸለየ እንደዛ ብዙ ነገር እየተገኘ ግን ምግብ 3 አለመብላታቸውን ነው እሱ ያየው። እሱን ነው ቫልዩ ያደረገው። ምግብን ነው እየፈጃቸው ነው። ቢኒያም መንፈሳዊ ነገር አታቋርጡ። ከመስቀል ላይ የወረዱ ሰዎች ብዙ ናቸው። ኢየሱስና ከመስቀል ውረድ ይልታል። ከመስቀል ውረድ። ኢየሱስ ከመስቀል ቢወርድ ማለት ነው አሁንም ቢሆን እጁ ምልክት ይኖረዋል። አሁንም ቢሆን እግሮቹ ምልክት ይኖራል። አሁንም ቢሆን የሾህ አክሊል ነበረበት። እሱን ይጥላል። የሰማችሁ ነው። ስለዚህ ምልክት ይኖራል። ዋጋ ከፍያለሁ ማለት ይችላል። ግን ሞቶ አልተነሳም። ትንሣኤን ግን ሊያሳየን አይችልም። ድልን ግን ሊያካፍል ግን አይችልም። ብዙ ሰዎች ከመስቀል ይወረደዋል። ሳይጨርሱ ይወረዱ። ብዙ ነገር ማሳየት ይችላል። ግን ላይፍ ግን ማካፈል አይችልም። ምልክቶችን ግን ማሳየት ይችላል። ብቸኛው መንገድ መሞት ነው። ስትሞቱ እናንተ ያበቃላችኋል፣ እሱ ያስነሳችኋል። ስለዚህ ያንን የእሱን ህይወት ታሳያላችሁ። ማቋረጥን ነው የሚያስተምሩት ከመስቀል የወረዱ ሰዎች። የሂውማን ዊዝደምን ነው የሚያሳዩ። ብዙ ሰክሬት አለ የማይነገር እግዚአብሔር የማይገልጠው ሞትን እስክታዩ ድረስ የማይሰጣችሁ ብዙ። ማታ ስተኛ ጠዋት ስነሳም እንደማደርጋላችሁ ግን እግዚአብሔርን ግን አይቼዋለሁ። እሱን ታማኝነት እሱ ሲቀጥል አይቻልም። እግዚአብሔር ይመስገን። ጋድ ኢዝ ፌስፉል። አሁን ወደ ምን አይነት እምነት መጥቻለሁ? ወደ ግዴለሽ ሬክለስ፣ ራሴን ለመጣል በጣም በቀላሉ ለመጣል ዝግጁ ነኝ። እንደዚህ አድርግ ስባል ዘልዬ እዛ ለመግባት ዝግጁ ነኝ።